ያገል ጨምራ ወደ ልደቱ ሄዳለሁኝ። ይሄንኑ ተመሳሳይ ሎጂክ ስለ ግብጽስ ማለት ትችላለህ ይልቃል? ኖ የግብጽ ጋር ያለን ግንኙነት ኢንታየርሊ የተለየ ነው። ከግብጽ ጋር ታሪካዊ ጠላታችን ናት፣ ምንም ጥያቄ የለው። ከግብጽ ጋር ያለን ግንኙነትና ከኤርትራ ጋር ያለን ግንኙነት አንድና ያው በፍጹም ሊሆንም ሊወዳደርም አይችልም። እሺ ልደቱ፣ የኤርትራ ህዝብ እኮ አንድ አይነት ህዝብ እኮ ነው። አንድ አይነት ህዝብ ሁለት ሀገር ነው ያለን እኮ እና ይልቃል አንደኛ ህዝቡንና የኤርትራ መንግስት አንድና አንድ አታድርገው። እሱን እያደበላለከው ነው። እኔም ያልኩት ቅድም አስምሬ ነው የተናገርኩት። የኤርትራ ህዝብ የኢትዮጵያ አይደለም ታሪካዊ ጠላትም አይደለም፣ ወዳጅ ነው። አንድ ህዝብ ነው ብዬ ነው ማምነው ማለት ነው። በመጥፎ የታሪክ አጋጣሚ ለሁለት ለመከፈል ተገደደ እንጂ በብዙ መስተጋብር በታሪክም አንድ ህዝብ ነው። የወደፊት ዕጣ ፈንታውም አንድ ህዝብ ነው ብዬ ነው ማምነው እና በህዝቡ መካከል የሚኖረው ግንኙነት ምንም ጥርጥር የለውም፣ ጤናማ ነው፣ አስፈላጊ ነው። አሁን እያወራን ያለ ነው ስለ ኤርትሪያ ወይም ስለ ሻዕቢያ መንግስት ነው እያወራን ያለ ነው በአንድ በኩል። በሌላ በኩል ደግሞ ስለ አጠቃላይ ግንኙነት አይደለም፣ ስለ ዲፕሎማሲ ግንኙነት፣ ስለ ጤናማ የህዝብ ለህዝብ ግንኙነት፣ ስለ ጤናማ የሀገሮች ግንኙነት አይደለም እያወራን ያለ ነው። እያወራን ያለ ነው ስለ ጦርነት ትብብር ነው። እስከሚገባኝ ድረስ ቴዲ ያቀረብከው ጥያቄ አሁን ባለው የኃይል አስተላለፍ ኢትዮጵያ ውስጥ ያሉ በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች በኢትዮጵያና በኤርትራ መካከል ጦርነት ቢነሳ ከሻዕቢያ ጋር አብረው መተባበር አለባቸው ወይስ የለባቸው ነው ጥያቄ። ይህን ነው እንጂ እየተቃወምኩ ያለሁት እኔ በኢትዮጵያና በኤርትራ መካከል አሁን በሁለቱም አምባገነን መንግስታት ነው ያሉት፣ ግን ጤናማ የሆነ የዲፕሎማሲ ግንኙነት እንዲኖር እፈልጋለሁ። አሁንም ቢሆን ማለት ነው ጤናማ የሆነ የህዝብ ለህዝብ ግንኙነት እንዲኖር እፈልጋለሁ። የጦርነት ትብብር ግን መንግስትም ሲያደርገው ትክክል አይደለም፣ አውግዘናል። አንተም እኔም የኢትዮጵያን ሉዓላዊነት ደፍሮ ሲገባ ኢትዮጵያዊ የሆኑ ዜጎቻችንን በግፍ ሲጨፈጭፍ አውግዘናል። ተመሳሳዩም ነገር ሌሎች ተቃዋሚዎች ሲሰሩት ልደግፍ አልችልም። ደብል ስታንዳርድ ነው የሚሆነው። አንድ እሱ ነው። ሁለተኛ እውነቱን ለመናገር ከግብፅም ጋር እናነጻጽር ካል ግብፅ በጣም ተጨባጭ የሆነ ኢንተረስት አለ ብላ ታምናለች በኢትዮጵያ። በዛ ምክንያት ደካማ ኢትዮጵያን ትፈልጋለች። እናነጻጽር ካለ ግን በዝርዝር የሻዕቢያ ጠላትነት ከግብፅ ይበዛል እንጂ አያንስም። በብዙ መገለጫዎች በምክንያቶች ልታስረዳ ትችላለህ ልደቱ? ወይ ግብፅ ያደረገችው የምታደርገው አንድ ነገር ነው እስካሁን አይደለ? የኢትዮጵያ ተቃዋሚዎችን በርቀት ትደግፋለች ነው። በመደገፍ ረገድ ከግብፅ በብዙ እጥፍ የበዛ የኤርትራ መንግስት ወይም ሻዕቢያ ይደግፋል። ባለፉት 27 ዓመታት እኮ እነዛ ተቃዋሚዎችን መደገፉን ታዲያ የኢትዮጵያን እንደማዳከም ነው የምትቆጥረው አንተ? አዎ 5 ወይም 6 የመገንጠል መብትን የሚያራምዱ ሌሎች 2 ወይም 3 ደግሞ የአንድነት አጀንዳ የሚያራምዱ ሁሉንም በኢትዮጵያ ተቃዋሚ አሉ የሚባሉ ተቃዋሚዎችን እየሰበሰቡ ማደራጀትና እንዲዋጉ ማድረግ ከጤናማ አስተሳሰብ የሚመነጭ አይደለም። በተለይ ደግሞ የአማራ ህዝብ ለሚያደርገው ትግል ከሻዕቢያ ጋር መተባበር አለበት ብዬ አላምንም። በነገር ላይ አሁን እኮ ወነግና እኔ ብንተባበር እኮ በሀሳብ በጣም የተለያየን ልደቱ። ለምሳሌ ኦኤልኤ እና ፋኖ በአመለካከት ደረጃ በጣም የተራራቁ ናቸው። እንዲተባበሩ ከፈቀድ ሁለቱም እኔ ኦኤልኤ እና ፋኖ ይተባበሩ አላልኩም። ኢትዮጵያዊ ኃይሎች ናቸው መተባበር ያለባቸው እንጂ ከውጭ ጠላት ጋር መተባበር የለባቸውም ነው ያልኩት እንጂ በጠላትነት ነው ኮንሰፕቹዋሊ። አሁን እኔ ይኸውልህ ኦኤልኤም ኢትዮጵያዊ በመሆኑ ብቻ መተባበር አለባቸው መብቱ ነው ከተባለ፣ ፋኖም ተቃዋሚ በመሆኑ በመተባበራቸው ችግር የለም ከተባለ፣ ሁለቱም ችግር ከሌለባቸው ደግሞ ሻዕቢያ ሲደግፋቸው ጠላት የሚሆነው እነሱ ሲተባበሩ ምንም ችግር የሌለም የሚሆነው ለምንድን ነው? የሻዕቢያን ጠላትነት ይሄ እንዴት ነው የሚያሳይ ነው ሎጂክ? አንደኛ በራሱ ነው። አንደኛ በምንም ተአምር ፋኖንና ሻዕቢያን ኦላንና ወይም ኦኤልኤፍንና ሻዕቢያን አንድ አድርጌ ላነጻጽር አልችልም። እነዚህ ኢትዮጵያዊ ኃይሎች ናቸው፣ የኛ ናቸው፣ ወደድናቸውም ጠላናቸው። ኢትዮጵያውያን በመደገፉ ከሆነ ጠላት ያልነው ማለት ነው። እነዚህን ድርጅቶች በመደገፉ ጠላት ነው ስላልከኝ ነው እኮ ልደቱ። በመደገፉ ብቻ አይደለም ሳይደግፍም ጠላት ነው አልኩህ እኮ። እስቲ እነዛ ምሳሌዎች አስረዳኝ። እነዛ ምሳሌዎች ሳይደግፍ ጠላት የሆነባቸውን ምክንያቶች ለመማር ነው ልደቱ፣ ሌላ ነገር አይደለም። እኔ ከተጸነሰ ጀምሮ ሻዕቢያ የኢትዮጵያ ጠላት ሆኖ ነው ሲሰራ የኖረው። ኢትዮጵያን በዓለም ለመጀመሪያ ጊዜ አንድን ጥቁር ሀገር በቀይ ግዛት ከመፈረጅ ጀምሮ አንድ የነበረው ህዝብ ሁለት እንዲሆን ኢትዮጵያ በታሪክ የነበራትን የባህር በር እንድታጣ በማድረግ ረገድ
የኢትዮጵያ ተቃዋሚዎችን በማጠናከር በማስታጠቅ ረገድ ትልቅ ሚና የተጫወተ ድርጅት ነው። ኢትዮጵያን የአንድ ብሔር አገር አማራ ብሎ ሰይሞ የአማራ ህዝብ በጠላትነት እንዲታይ ያደረገ በዓለምም ደረጃ በአካባቢም ደረጃ ሻዕቢያ ነው። ሀድጊ ብሎ ነው የአማራን ህዝብ የሚጠራው። ህዋትም እኮ ያን ተቀብሎ ግንባር የምናወራው እኮ ስለ ኤርትራ ስለ ሻዕቢያ ነው፣ ስለ ህወሓት። አሁን እኮ ታሪካዊ ጠላት ለማለት ምክንያት ስፈልግ አሁን ሻዕቢያ በዛ ደረጃ ካልኩት ይልቃል። ህዋት ያንኑ እንትን ተቀብሎ የኤርትራን መገንጠል ደግፎ አብሮ ኑሯል የኛ ታሪክ። ስለዚህ ሻዕቢያን ጠላት ካልኩ ህዋትን እንዴት ለየው ነው? ይሄንንም ይልቃል። የኔን መርህ ምናልባት ሌላ ሚዲያ ላይ ስናገር ሰምተህ ከሆነ የትኛውንም አይነት የፖለቲካ ቅራኔ ቢኖረን ኢትዮጵያውያን በአንድ ሀገር ውስጥ ያለን የፖለቲካ ኃይሎች በጠላትነት መታየት አለብን የሚል እምነት የለኝም። በመርህ ደረጃ የለኝም። የውጭ ኃይልን ነው ጠላት ብዬ የምጠራው። እኛ የውስጥ ችግራችንን በውይይት በድርድር መፍታት አለብን የሚል እምነት ነው ያለኝ። ያሉንን የፖለቲካ ቅራኔዎች በዛ ደረጃ ነው መፍታት ያለብን የሚል እምነት ነው ያለኝ። አሁን እየተናገርኩ ያለሁት ስለ ውጭ መንግስት ነው። ኢትዮጵያዊ ስላልሆነ ኢትዮጵያዊ አይደለሁም ብሎ ስለተገነጠለ አካል ነው የማወራው። ይሄን ወስዶ ከህወሓት ጋራ ከኦላ ጋራ ማነጻጸር ተገቢ ነው የሚል እምነት የለኝም። እሱን ማነጻጸር ካለብን ከግብፅ ጋር ነው ማነጻጸር ያለብን። ቅድም የበለጠ ነው ግብፅ ብለሃል፣ እሱን መነጋገር እንችላለን። ለንጽጽር ሊሄዱ የሚችሉ ነገሮች ናቸው ሁሉም የውጭ መንግስታት ስለሆኑ። ስለዚህ ሻዕቢያ ልጨርስልህ ከፈለግ አታቋርጠኝ። ቅድም እንዳልኩ ከትርክት ጀምሮ ኢትዮጵያን በመውጋት የኢትዮጵያ ተቃዋሚ ኃይሎችን ሳይመርጥ በአጀንዳ በማስታጠቅ ከፍተኛ የሆነ ስራ የሰራ ድርጅት ነው። ለመንግስትነት ከበቃም በኋላ 1983 በኋላ ለራሴ ይጠቅመኛል የሚለውን መንግስት ኢትዮጵያ ውስጥ ደግፎ ኢትዮጵያን እየበዘበዘ እያደህየ ራሱን ለማበልጸግ የሰራ ኃይል ነው። ይሄን ልታደርግ አትችልም ሲባል ደግሞ ታንክ አሰልፎ በኢትዮጵያ ላይ ወረራ የፈጸመ ነው። ወረራ በአደባባይ የፈጸመ ነው። ዓለም ያወቀው ነገር ነው ይሄ። ከዛ በኋላም ደግሞ ይሄው የ18 ዓመት ቂም ቋጥሮ ኢትዮጵያውያንን የኢትዮጵያን ድንበር አልፎ ገብቶ በግፍ በአሰቃቂ ሁኔታ የጨፈጨፈ ነው፣ የደፈረ ነው። የኢትዮጵያን ሀብት ንብረት ወርሶ የወሰደ ነው። እንደ ትግራይ የፖለቲካ ኃይሎች ለሻዕቢያ ባለውለታ የለም። ለነሱ እንኳን የራራ ኃይል አይደለም። ይሄ ጨካኝ ኃይል ነው። ለነሱ ብቻ ለፖለቲካ ኃይሎቹ ብቻ አይደለም፣ ህዝብን የጨፈጨፈ ኃይል ነው። አንተ እንዳልከው ማንካና ሹካ ሳይቀር ከህብረተሰብ ከመንግስት አይደለም የዘረፈ ኃይል ነው። ወጣቶችን እያሰለፈ የረሸን ኃይል ነው። እዛው ጎረቤቱ አንድ ቋንቋ አንድ ባህል የሚጋሩ ህዝቦችን በዚህ ደረጃ የጨፈጨፈ ሀድጊ ብሎ ለሰየመው ለአማራ ርህራሄ ይኖራል የሚል እምነት የለኝም። ነገ ከነገ ወዲያ ወደ ኢትዮጵያ ወደ አማራ ክልል የመግባት እድል ካገኘ ብዙ ግፍና በደል ሊፈጽም የሚችል ኃይል ነው። ከዚህ ኃይል ጋር መተባበር ተገቢ አይደለም። ኢትዮጵያውያን በቂ የህዝብ ቁጥር አለን፣ በቂ ብሶት አለን፣ በቂ የጋራ አጀንዳ አለን። እኛ ከተባበርን አንድ በስልጣን ላይ ያለን አምባገነንን መንግስት ከስልጣን ለማውረድ የማንችልበት ምንም ምክንያት የለም። በእኔ እምነት ከእንዲህ አይነት ታሪካዊ ጠላት ጋር መተባበር ተገቢ ነው የሚል እምነት የለኝም። አነጻጽርልኝ ካልክ ደግሞ ከግብፅ ባላነሰ ሻዕቢያ የበለጠ የኢትዮጵያ ጠላት ነው። ይልቃል ሀሳቦችን አቅርብ እና ወደሚቀጥለው ርዕስ እንሻገራለን። ዋና ሀሳብ መግለጽ እና በተከታታዮቻችን እንዲነጋገሩበት ውይይት መለኮስ ነው ሀሳባችን እና በአንተ በኩል ያለውን ደግሞ ሀሳብህን አንሳ። እንደዚሁ እንደ ቅድም ልደቱም ጥያቄዎች መጠየቅ ትችላለህ። በመካከል ቀጥል ይልቃል። አሁን እንግዲህ ከልደቱ መከራከሪያዎች የኤርትራ መንገድ ታሪካዊ ጠላት ብሎ ለማድረግ ያነሳቸውን መከራከሪያዎች ለታሪካዊ ጠላትነት ተዋግተናል። ይሄ ደረቅ ታሪክ ነው፣ የሚካድ አይደለም። የፍቅርም የጸብም የጦርነትም ታሪክ አለን። ራሳቸውን ለመገንጠል ባደረጉት እንቅስቃሴ ከኢትዮጵያ ለመለየት የቅኝ ግዛት ታሪክ አድርገው ተለይተዋል፣ ራሳቸው ሀገር ሆነዋል። ነገር ግን ኤርትራ የምትባል ሀገር ከተፈጠረች በኋላ ያለውን ነገር ያንን ደግሞ ህወሓትም ተቀብሎ አብሯቸው ትከሻ ለትከሻ ተዋግቷል። ስለዚህ ያንን መንግስት ጠላት ነው ታሪካዊ ጠላት ነው ካልኩት ያንን ተቀብሎ አብሮ ተዋግቶ ሁለት ሀገር ተካፍሎ ለዛች ሀገር እውቅና የሰጠው የኔው ሀገር ጉድ የኔው ሀገር መንግስት ነው። ስለዚህ ልጨርስ ልደቱ ልጨርስ። አንተ የሌለ ክርክር ለምን ታቀርባለህ? ጠያቂው የጠየቀን እኮ ስለ ህወሓት አይደለም ስለ ሻዕቢያ ነው እኮ። ታሪካዊ ጠላት እኮ ነው። ይኸውልህ ልደቱ ታሪካዊ ጠላት ለማለት
በእኔ ሀገር ውስጥ ያሉ ሰዎች የሰሩትን ነገር የዛን ሀገር ታሪካዊ ጠላት ብዬ ለመፈረጅ የኔ ሀገር ሰዎች ያደረጉትን ነገር ያደረገን አካል እንደውም የውጭ ሀገርማ በጣም እንትን አለው ማንኛውም ሀገር ለራሱ አሁን አንተ በመትለው ኤሪትሪያ ከሶማሊያም ጋር ተዋግተን እናውቃለን እኮ ልደቱ ከሶማሊያ ጥያቄ ልጠይቅህ ኤሪትሪያ ታሪካዊ ጠላት አይደለም ነው የምትለው አሁን አንተ አንድ የውጭ መንግስት ኤሪትሪያ ካደረገው በላይ ምን ሲያደርግ ነው ታሪካዊ ጠላት ሊባል የሚችለው ወይስ በአለም ላይ ታሪካዊ ጠላት የሚባል ነገር የለም ነው ክርክር ነው ታሪካዊ ጠላት ማለት ሀገርን እስከሚጠፋ ድረስ በየትኛውም ሁኔታ የማይታረቅ ቅራኔ ያላቸው በምንም አይነት ለመጠፋፋት ሁሉ ጊዜ ኢሚነንት የሆነ አደጋ ላይ ያሉ አቅም ቢያገኙ አንዱን የማጥፋት ነገር ሊኖራቸው የሚችል መሆን አለበት ታሪካዊ ጠላት ብዬ ለመሰለ በምንም አይነት የማይታረቅ ቅራኔ መኖር አለበት ነገር ግን ሁለት ሀገሮች ጎረቤቱ ነው ከጎረቤቶቻችን ጋር በተለያየ ታሪክ በተለያየ ሁኔታ ተዋግተናል ከሶማሌ ጋር ተዋግተናል ኤርትራም ለመለየት ብሎ ተዋግተናል እስካሁንም ተዋግተናል ለምንንም አመተነው ጦርነት አድርገናል ተመልሰን ሄደን ግን በራሱ ከተዋጉት ኃይላት ጋራ ጌታቸውና ደብረጽዮን ተገናኝተዋል ታሪካዊ ጠላት ከሆነ እንዴት ሊገናኙ ይችላል ኦ ማይ ጋድ እነሱ መገናኘታቸውን እኔ እኮ ትክክል ነው አላልኩም አብረው ለመስራት እኮ እኔም እኮ ለሱ አብረው ለመስራት ለሰላም ያስፈልገኛል ብሎ ከሰራ ነው አዳምጠኝ እኔ እያልኩ ያለሁት ፋኖ ለምን ይገናኛል አይደለም ቲፒኤልኤፍ ሲገናኝ ትክክል ነው ፋኖ ሲገናኝ ትክክል ነው አላልኩም ማንኛውም ኢትዮጵያዊ ኃይል ከውጭ ጠላት ጋር ተባብሮ የኢትዮጵያን መንግስት መውጋት የለበትም ነው ያልኩት እንጂ ቆይ አዳምጠኝ እኔ መረጃው የለኝም አንተ መረጃው ካለ ልትል ትችላለህ ቲፒኤልኤፍ ከሻቢያ ጋር እየተገናኘ ከሆነ ስተት ነው ታሪካዊ ስተት ነው ብዬ ነው ማምነው ስለዚህ ቲፒኤልኤፍ እነሱ ናቸው ተገናኘን ያሉ ልደቱ እነሱ ናቸው ያሉ እኔ አይደለም ያልኩት ፐብሊክ ኖሌጅ እኔ እሱ አይደለም ችግሩ አልኩ እሺ ይገናኝም አልኩ እኮ ከተገናኘም እና እውነትም ከሆነ ለኔ ታሪካዊ ስተት ነው ለምን ፋኖ ያደርገዋል አይደለም እያልኩ ያለሁት ኦላም ካደረገው ህውሃትም ካደረገው ስተት ነው እያልኩ ነው ያለሁት ለምን ቲፒኤልኤፍ ላይ መንጠላጠል እንደፈለከ አላውቅም እኔ እየጠየቅኩ ያለሁት በግልጽ አንደኛ አሁንም ከጉርብትና ጋር አታያይዘው የኤርትራን ህዝብ አይደለም ጠላት እያልኩ ያለሁት ወይም ሀገረ መንግስቱን አይደለም እያልኩ ያለሁት አሁን ያለውን አድሚኒስትሬሽን ሻቢያን ነው እያልኩ ያለሁት ነገር ከነገ ወዲያ ለምሳሌ የኤርትራ መንግስት እድለኛ ሆኖ የኤርትራ ህዝብ እድለኛ ሆኖ ወይም ታግሎ ሌላ ጥሩ መንግስት ቢመጣ ታሪካዊ ጠላት ነው ልል አልችልም ከዛ ጋራ በትብብር መስራት አለብን ብዬ አምናለሁ ዘረዘርኩልህ ከተወለደ ጀምሮ እስካሁን ድረስ ጸረ ኢትዮጵያ አቋም ያለው ድርጅት ነው ይሄን በተግባር ሲያሳየ ነበር ነው ለኢትዮጵያ የ100 ዓመት የቤት ስራ ሰጠው ብሎ የሚያምን ድርጅት አንድም ቀን እኛን ለማዳከም ተኝቶ የማያቅ መንግስት ነው እንነጋገር ከተባለ ግብፅን በኢትዮጵያ ታሪካዊ ጠላትነት መፈረጅን አምነህ ከተቀበልክ ከግብፅ በላይ ሻቢያ በኢትዮጵያ ጠላትነት ሊቆጠሩ የሚችሉ ተግባራት አሉት ከዚህ አንፃር እንዴት አድርገህ ታስታርቀዋለህ ነው እኔም እኮ ያደረጋቸውን ሁኔታዎች በዝርዝር ሳይሆን ከተነጋገርነው ውስጥ አንደኛው ተቃዋሚዎችን መደገፉና ተቃዋሚዎች እዛ ኤርትራ ውስጥ ቤዝ ማድረጋቸው ከሆነ እነዚህ ተቃዋሚዎችን የኢትዮጵያ ህዝብ የነጻነት ታጋይ አድርጎ የሚያያቸው ከጎረቤት ሀገር ጋር ደግሞ ማንኛውም ትጥቅ የሚያደርግ ድርጅት ሆነ ምን በተለያየ ጊዜ በታሪክ አጋጣሚ ከጎረቤቶቹ ድጋፍ መውጫ መንገድ ላይፍ ላይን ማግኘት ላንተ ለኔ ላስረዳህ አልችልም የፖለቲካ ሳይንስ ተማሪ ስለሆነ ይሄ ያለና የነበረ በየትኛውም ሁኔታ ውስጥ ያለ ነው እነዚህን ተቋሚዎች ደግሞ አሁን የኢትዮጵያ ህዝብ ውስጥ ትልቅ ድጋፍ ያላቸው ናቸው ስለዚህ እነዚህን አካላትን መደገፉን ለታሪካዊ ጠላትነት እኔ አንተ የምትለውን አሁን ሁለተኛ ሊጨርስ ልደቱ ሁለተኛ ነገር ያ ግንኙነት አልፎ በህዝብ ለህዝብም ሆነ የሻቢያ መንግስት መጥቶ ኢትዮጵያ ውስጥ ስንት ድግስና መልክ ባለው ሁኔታ አልተደረገም ግንኙነቱ በአግባቡ ሊቋጭ በሚችል ሁኔታ ይሁን እንደዚሁም ደግሞ ህዝብን ለመጨፍጨፍ መንግስት ጠርቶ አያስገባው ነው እንጂ የሻቢያን የሚመራው የኤርትራ መንግስት የሚመራው ሻቢያና ኢትዮጵያ መልካም ግንኙነት አይኖራቸው ብዬ ተቃውሜም አላውቅም እንዲኖራቸው መፈልጋለሁ እንዲኖራቸውም እሰራለሁ በሚያግባቡን ጉዳዮች ደግሞ በአካባቢ የህልውና ጦርነት መንግስት ባወጀብኝ ጊዜ ከኤርትራ መንግስት ጋር መገናኘት ልክ ድሮ እንደሚደረገው ማለት ነው እስከዛሬዋ ሰዓት ድረስ የኢትዮጵያ ተቃዋሚዎች ሁላችንም የምናከብራቸው
በኤርትራ ቤዛ አግኝተዋል። ያንን ማድረጉን ደግሞ በጠላትነት ላየው አልችልም። የተለያየ አመለካከት መኖሩ ፖለቲከኞች የተለያዩ አመለካከት ያላቸው ፖለቲከኞችን መደገፉን ለኢትዮጵያ ጠላትነትን አያረጋግጥም። ምክንያቱም የተለያየ ኮንስቲትዩንሲ ስላላቸው ነው። ልደት ይልቃል አሁን ያልካቸውን ተቃዋሚዎች እኔ አክብሬያቸው አላውቅም። በደንብ የምናገረውን ነገር ሰምተህ ከሆነ ከድሮ ጀምሮ በኤርትራ መንግስት የሚረዱ የፖለቲካ ኃይሎችን አክብሬያቸው አላውቅም። ኦኤልኤ ዓላማ አለው፣ አግባብ አለው፣ ጥያቄው ፍትሃዊ ነው ብለህ በተደጋጋሚ አይደለም ሁላችንም የምናከብራቸው ብለህ ስላልክ ነው። አንተ ልታከብራቸው ትችላለህ ወይ? አንተ ስትናገር ስለምሰማ ነው ልደቱ። ኦኤልኤን ዓላማ እንዳለው ትክክለኛ ጥያቄ እንዳለው ፍትሃዊ ድርጅት እንደሆነ ደጋግመህ ስትናገር ሰምቼ አውቃለሁ ብዬ ነው። አዳምጠኝ። ከኤርትራ ጋር ግንኙነት በማድረጉ አክብሬው ማቅ የፖለቲካ ኃይል የለም ነው እያልኩ ያለሁት። ኦኤልኤ በአስተሳሰብ የምደግፈው ድርጅት አይደለም። ማምነው ነገር ግን ኢትዮጵያዊ ድርጅት ነው። የራሱ የሆነ ማህበራዊ መሰረት የኦሮሞ ህዝብ ውስጥ አለው ብዬ አምናለሁ። ስለዚህ የእሱን ጥያቄ እሱን በጠላትነት መፈረጅ ሳይሆን የሚጠቅመን የፖለቲካ ጥያቄውን በፖለቲካ መድረክ መፍታት ተገቢ ነው ብዬ አምናለሁ። ከኤርትራ ጋር ባለው ግንኙነት አድንቄውም አክብሬውም አላውቅም። ማንንም አክብሬ አላውቅም። የድሮዎቹንም አወግዛቸዋለሁ፣ የአሁኖቹንም አወግዛቸዋለሁ። ኮንሲስተንት ነኝ። ትናንትም ግንቦት ሰባትን ሳወግዝ ነበረ። ህወሓት ከኤርትራ ጋር ተባብሮ ያደረገውን ትግል በአደባባይ በየምርጫ ዘመቻው ሳወግዝ ነው የነበርኩት። ዛሬም የሚደረገውን ነገር አወግዛለሁ። እኔ ስሰራው አንዱ ሲሰራው ትክክል ሌላው ሲሰራው ስህተት የሚሆንበት ነገር የለም። እንደዛ አይነት ደብል ስታንዳርድ እኔ ጋር አይሰራም ማለት ነው። አንዳንድ ጥያቄ ላንሳላችሁ። ቅድም ያልከው ነገር አለ። ለምሳሌ አሁን ያሉ ይገባኛል። ማንም ተቃዋሚ ኃይል እንዳልከው ወደ ውጭ መግባት መውጣት፣ ሎጂስቲክ ከውጭ ማምጣት ሊፈልግ ይችላል። ለዛ የሚጠቅም ትብብር ከጎረቤት ሀገር ሊፈልግ ይችላል። በዛ ደረጃ ያለን ነገር አንደርስታንድ አደርጋለሁ። አሁን የኢትዮጵያ ተቃዋሚ ኃይሎች በሌሎቹ የጎረቤት ሀገሮቻችን በጅቡቲ፣ በኬንያ፣ በሱዳን እንደዛ አይነት ጥቅም ቢያገኙ ችግር አለው ብዬ እንትን አለ አልቃወምም። ኢቭን ወታደራዊ ትብብር አድርገው የኢትዮጵያን መንግስት መውጋት የለባችሁም አልኩ እንጂ የኤርትራ መንግስት ቢፈቅድላቸውና ቢወጡ ቢገቡ ተቃውሞ የለኝም። ጦርነት ውስጥ ያለ ኃይል እንደዛ አይነት ጥቅም ሊፈልግ ይችላል። እኔ እያልኩ ያለሁት በጦርነት ተባብሮ ኢትዮጵያ ውስጥ ያለን መንግስት የትኛውንም ያህል ብንጠላው የትኛውንም ያህል አምባገነን ቢሆን አንደኛ ከኛ አቅም በላይ አይደለም። ከታሪካዊ ጠላት ጋር ተባብሮ መውጋት ታሪካዊ ስህተት ነው። እሱ ጋር ልደቱ። ስለዚህ እያልክ ያለኸው የኤርትራ ወታደሮች ኢትዮጵያ ውስጥ የሚገቡ ከሆነ ነው የምትቃወመው ማለት ነው ወይስ ከዛ በመለስ ያለው የስልጠና የመሳሪያ የመንቀሳቀሻ ቦታ የሚዲያ የሎጂስቲክስ ድጋፍ ቢደረግ ችግር የለብህም ማለት ነው? ወታደራዊ ስምምነትን አልደግፍም፣ ግን ለምሳሌ ስምምነቱ ቀደም ሲል ያነሳኋቸውን ነገሮች የሚያጠቃልል ከሆነስ? እነሱም የሚያጠቃልል ከሆነ አልደግፍም። ነገር ግን በሁኔታዎች አስገዳጅ ምክንያት መውጫ መግቢያ ቢሰጣቸው ያለ ነገር ነው። አንድ የታጠቀ ኃይል እንደዛ አይነት ነገር መጠቀም በዓለም የተለመደ ነው። ቆይ መውጫ መግቢያ ስትል እሱን ክሊር አድርግልኝ ለተከታታዮቻችንም ግልጽ እንዲሆንላቸው። እንዲንቀሳቀሱ የጦር ሰፈር እንዲመሰርቱ ቢፈቅድ ችግር የለውም፣ ግን የጦር ሰፈር ቢመሰርቱ አላልኩም። ለምሳሌ ሲጅ ሊፈጠር ይችላል አይደል እንዴ? ለምሳሌ የትግራይ ኃይሎች በኢትዮጵያ መንግስት ሲጅ ውስጥ ነበሩ። መሳሪያ ገዝተን ለማምጣትስ ልደት ርህራሄ ቢኖረውና ከዛ ገዝተን ለማምጣት ሎጂስቲክ ከሌላ ዓለም ከሌላ ወዳጅ ሀገር የመሳሪያ እርዳታም ለማግኘት ቢችሉ እና በትራንስፖርት መተላለፊያ ኮሪደርነት እንዲጠቀሙ ቢፈቅድ እንደዚህ ወጥቼ ላልቃወም ይችላል። ምንም አይነት ወታደራዊ ትብብር ግን መፈራረም አለባቸው፣ እንደዛ አይነት ግንኙነት ውስጥ መግባት አለባቸው ብዬ ግን አላምንም። ኦኬ፣ ስለዚህ አንተ የምትቀበለው ትብብር ፓሴጅ የሚሰጥ ከሆነ ብቻ ነው? እሱ ከሁማኒታሪያንም ጋር የተያያዘ ነው ልትለው ትችላለህ። አይ ቅድም ያነሳልህ ጥያቄ አለ። ለምሳሌ ይልቃል መሳሪያ ማውጣት ማስገባት፣ ለምሳሌ ከሌላ ሀገር የተገዛ መሳሪያን በኤርትራ በኩል ማስገባትን ማስወጣትን በራሳቸው አቅም ገዝተው ወይ ከሌላ ወዳጅ መንግስት አግኝተው መተላለፊያ አጥተው ቢተባበራቸው ችግር አለው ብዬ አላምንም። ኦኬ፣ ስለዚህ ፓሴጅን ነው የምትቀበለው። እሺ፣ እሱ ጥያቄ ነበር ላነሳልህ የነበረው። የሚገርምህ ነገር ይልቃል ደግሞ ያን ማነሳልህ ጥያቄ ትሪዝን ላንተ ምንድን ነው? መቼ ነው አንድ ኃይል ወይም ቡድን ወይ ግለሰብ ትሪዝን ፈጽሟል፣ የሀገር ክህደት ፈጽሟል ብለህ የምታምነው መቼ ነው? ወይ በተለምዶ አንድ ሰው ወይም አካል ባንዳ ነው ተብሎ መቆጠር ያለበት የምትለው ምን ሲያደርግ ነው? እሱን ነገርንና ወደሚቀጥለው ርዕሳችን ሄደ።
ሁለተኛ አሁንም ደግሞ ኢትዮጵያ ኤርትራ በዚህ ደረጃ አንድ እንደው አብራርቼ ለመሄድ የኤርትራ ወታደር ገብቶ ኢትዮጵያ ውስጥ ይዋጋ የሚል ሐሳቡም ፍላጎቱም ስምምነትም እንዲኖረኝ አላሰብኩምም አላደረኩም። ይሄ ግልጽ ሊሆን ያስፈልጋል። አሁንም ቢሆን የአንድ ሀገር ትብብር ለተቃዋሚዎች ሲያደርግ አንድ ሀገር ለሌላ ተቃዋሚዎች በሚያደርገው ስታንዳርድ እንጂ ኢትዮጵያ ውስጥ ከፋኖ ጎን ሆኖ ወይም ከኦላ ጋር ሆኖ የሻዕቢያ ሰራዊት ይዋጋ የሚል አስቤውም አላቅም። እንደዚህም ላስብ አልችልም፣ ሊሆንም አይገባም ባይነኝ። ይሄ ግልጽ። ስለዚህ በአንተ እይታ ስልጠና ቢሰጥ ቢያስታጥቅ ሚዲያ ቢሰጥ ሎጂስቲክስ ቢሰጥ ችግር የለበትም? ጥያቄ አለኝ እዚህ ላይ። እሺ እኔ እኮ እስከገባኝ ድረስ አንተ ያቀረብከው ጥያቄ የኢትዮጵያ መንግስትና የኤርትራ መንግስት ወደ ጦርነት ሊገቡ ነው፣ በዚህ የኃይል አሰላለፍ ተቃዋሚዎች ከሻዕቢያ ጋር ወይም ከኤርትራ መንግስት ጋር መተባበራቸው ትክክል ነው አይደለም ነው ጥያቄ። ልደቱ ይሄንን እኮ እኔ በግልጽ የምትለኝ እኔ ልደቱ አንዳንዱ ነገር ኮንሰፕቹዋሊስት ያስበውና አሁን እኔ የፋኖ ደጋፊ ነኝ አይደለ? የፋኖን እየተዋጋ ነው ከኢትዮጵያ መንግስት ጋር። የኢትዮጵያ መንግስት ሻዕቢያ ጋር በዛ በኩል ደግሞ ጦርነት ወደ ባመጣለሁ ብሎ ሲሄድ ይሄ ራሱ ማብራሪያ ያስፈልገዋል ወይ ነው የምልህ። መጀመሪያ ለምን አይቀብረውም የኢትዮጵያ መንግስት? እኔ ላስወግደው እየሰራው የላይ ቦምብ እያወረደብኝ ምንድነው? ዋት ኢዝ ዘ ሎጂክ? እንደው ይሄ ኮመን ሴንስም ሎጂክም አንደኛ የሚሄድበት ነገር በምንም አይነት ከኢትዮጵያ ኢንተረስት ጋር ምንም ግንኙነት የሌለው እኔ አሁን ይልቃል አቋሜን ቀይሬያለሁ የወታደራዊ ትብብር እያልኩ አይደለም ካልክ ለመቀበል ዝግጁ ነኝ። እኔ እስከገባኝ ጥያቄው ፍሬም ተደርጎ ነው የቀረበው። ስለ ወታደራዊ ትብብር ነው የተጠየቅነው። እኔም አንተም ሁለቱ አገሮች ወይም ሁለቱ መንግስታት ወደ ጦርነት ሊገቡ ነው፣ ያኔ ከማን ጎን ነው የምንቆመው የሚል ጥያቄ ነው የቀረበው። እኔ ከሁለቱም መቆም አለብን የሚል እምነት የለኝም። ከሱም ጥቂት ሰፋ ያለ ነው ልደቱ። በአጠቃላይ ጸረ አገዛዝ በሚደረገው ትግል በጦርነት ወቅት አንድ ነገር ሆኖ ጸረ አገዛዝ በሚደረገው ትግል ግን ሻዕቢያ በኢትዮጵያ ፖለቲካ ውስጥ እንዴት መታየት አለበት የሚለውንም ይጨምራል። እሱ ነው ሐሳቤ። በእኔ እምነት ከሻዕቢያ ምንም የምንጠቀመው ነገር አለ ብዬ አላምንም። የምናደርገው ግንኙነት ሁሉ ጉዳት አለው ብዬ ነው። ይሄ በታሪክ ደጋግሞ የታየ ነው። እውነቱን ለመናገር እርዳታ እናገኛለን ብለው አንዳንዶቹ ለኢትዮጵያ እናስባለን፣ በተለይ ለኢትዮጵያ አንድነት ተቆርቋሪ ነን የሚሉ ኃይሎች ሻዕቢያ ጋር ከሰሩ በኋላ የሰጡን ምስክርነት ሁሉ ይሄን ነው የሚያሳየው። እንዳንሞት እንዳንድን አድርጎ ነው የሚረዳን። ኢትዮጵያን እንድንበጠብጥ ነው እንጂ ለውጥ እንድናደርግ አይደለም የሚፈልገው የሚል ምስክርነት ደጋግመው የፋኖ ኃይሎች ሳይቀሩ ሲሰጡ ሰምቻለሁ፣ እዛ ኤርትራ የነበሩ ሰዎች። እና ከዚህ ኃይል ምንም የሚጠበቅ ነገር የለም። የኢትዮጵያን ውስጣዊ ሁኔታ የበለጠ ሊያባብስ የበለጠ ሊያዳክም እስከ ወዲያኛው ከችግር ውስጥ እንዳንወጣ አድርጎ ሊመለስ ይችላል እንጂ ኢትዮጵያውያን ከችግራችን እንድንወጣ ሻዕቢያ ገዶት አስቦ ይረዳናል ይተባበረናል ብዬ አላምንም። ይሄ በጣም ትልቅ እምነት ነው ያለው። ማንም ሀገር የተለየ ሁኔታ ያደርጋል ብዬ አላስብም። ልደቱ ይልቃል የራሳቸው ኢንተረስት አላቸው፣ የራሳቸው ሀሳቦች አላቸው። 10 ሳንቲምም ቢሆን ዝም ብሎ የሚሰጥ ነገር የለም። ያ ኢንትረስት ከኢትዮጵያ ጥቅም ጋር ይቃረናል ወይስ አላይን ያደርጋል ወይ በግማሽ ይገናኛል የሚለው ነው ጥያቄው። ግን ቅድም ያነሳው ጥያቄ ነበረ። በአንተ አስተያየት ትሪዝን ተፈጽሟል የምትለው መቼ ነው? አብሮስ ደግሞ ቅድም የተነሳ አንድ ጥያቄ ነበረ። በሁለት ተፋላሚ ሀሳብ ያላቸውን ኃይላት የሚደግፈው አገሪቱን ማተራመስ ስለሚፈልግ ነው የሚል ሀሳብ አንስቶ ልደቱ አንተ እያንዳንዱ የራሱ ኮንስቲቹዌንሲ ስላለው ነው የሚል ነገር አንስተሃል። የትግራይን፣ የአማራን፣ የኦሮሞን፣ የሲዳማንና ሌሎችን ብሔረተኛ ኃይላት ቢደግፍ የተለያዩ ኮንስቲቹዌንሲ ያላቸው ናቸው ለዛ ነው ሊባል ይችላል። ሁለት ተፋላሚ ሀሳቦች ያላቸውን ቡድኖች ሲደግፍ ግን ልክ ከዛ ከኤርትራ እንደወጡ እርስ በርስ እንደሚዋጉ ስለሚያውቅ አይደለም ወይ? እሷንም ሁለቱን ጥያቄዎች መልስልኝና ወደሚቀጥሉት ጉዳዮቻችን እንሻገራለን። እኔ አሁን ያንን የኤርትራ መንግስት ቢያደርግ ግድ የለኝም። ይህንን መጠቀም ያለብን የኤርትራ መንግስት ከእግዚአብሔር የተላከ መሲህ አድርጌ ላይ አልችልም። መንግስታት ሁልጊዜ ኢንተረስት አላቸው። እየተዳከምን ከኖርን አንድ ነገር ነው። ግን ያንን ነገር ደግሞ ወደ ጥሩ ነገር ቀይሮ ያንን የሚገኝ እርዳታና ብድር፣ የፖለቲካ ድጋፍ፣ የሚሊተሪ ድጋፍ ተስማምቶ ለሀገር ነፃነትና ለህዝብ እኩልነት በሚጠቅም ሁኔታ ማድረግ ያለባቸው ተቋሚዎች ህፃን ልጅ ናቸው። እነሱ በሀገራቸው ጉዳይ እርስ በርሳቸው እየተዋጉ ሌላ የውጭ ሀገር መንግስት እንደሚዋጉ ስላወቀ ነው የሚሰጣቸው የሚባል ህፃን ልጅ ናቸው እነሱ። ስለዚህ ለሀገራቸው ኢንተረስት ካላወቁና እርስ በርስ ከተዋጉ የሌላ ሀገር የውጭ መንግስት ይህንን ነገር ስላደረገ
እኔም ልቀየመው አልችልም። ምንም የኢትዮጵያ መንግስት በሶማሌ ውስጥ እንደዚህ አይነት ነገር አድርጎ ያውቃል እና ያንን ሶማሌዎች ተስማምተው ተግባብተው መልክ ባለው ሁኔታ ማድረግ ደቡብ ሱዳን እና አሁን ፕሮፐር ሱዳን ውስጥ ባለው ሁኔታ ውስጥ ደርግ እንደዚህ አይነት ነገር ነበረው የተወሰነ ቡድን ይደግፍ ነበር ይባላል እና አሁን ከደቡብ ሱዳንም ይሁን ከሱዳን ጋር ያለን ግንኙነት ታሪካዊ ጠላትነት ነው ሲባል ሰምቼ አላውቅም። ይሄ ሁሉ ሀገራት ሁሉ ጊዜ ኢንተረስት አላቸው። ያንን ኢንተረስት በተገቢ ሁኔታ ማድረግ ግን ትክክል ነው። ነገር ግን ደግሞ ይሄ የሚለየው ይኸውልህ አሁን በሰላማዊ መንገድ ኑረን ቁጭ ብለን ተቀምጠን መንግስትን ለመጣል ጊዜ ሲጠብቁ ኑሬ በኢትዮጵያና በኤርትራ መካከል አገርን በሚመለከት ሁኔታ ጦርነት ተነስቶ ብድግ ብዬ ከሻዕቢያ ጋር ቆማለሁ ብል አገራዊ ክደት ይሆናል። ነገር ግን መንግስት እየደበደበኝ ለኢትዮጵያ ምንም በማይጠቅም ሁኔታ ወደብ አመጣለሁ ብሎ ቀጠናውን ሁሉ እየረበሸ ያለን መንግስት ጋር ቢጣላ ሻዕቢያ ይድፋህ ብዬ ከኋላው መውጋቴን እቀጥላለሁ፣ ስራዬ ነው የምልህ። እሺ በአቋም ደረጃ የተያዘ ነው። ሁለተኛ እሺ አንድ ጥያቄ ለልደቱም እንደዚሁ ላቅርብና በጣም አጭር መለሰልኝና ወደሚቀጥለው እንሻገራለን። ልደቱ ከውጪ ኃይል ጋር መተባበርን በአጠቃላይ ነው እየተቃወምክ ያለው? ለምሳሌ ከቅድምም ጠቀስ ስላረከው ትንሽ እንድታብራራው ፈልጌ ነው። ከጅቡቲ ከኬንያ ጋር ለምሳሌ መሰል ስምምነት ቢደረግ በተመሳሳይ መጠን ነው የምታየው ወይስ በሻዕቢያ ታሪክ ምክንያት ነው ሻዕቢያን በተለየ በጠላትነት ዴዚግኔት ያደረገው? መልሰዋል አንተ። በሻዕቢያ ምክንያት ነው። ቅድም እኮ ተናገርኩ። ኢቭን በኤርትራ ሻዕቢያ ከስልጣን በሆነ አጋጣሚ ወይም በትግል ቢወርድና ሌላ አዲስ መንግስት ቢመጣ እንደዛ ብዬ ታሪካዊ ጠላት ነው ብዬ አልቀጥልም። ልዩ የሚያደርገው ሻዕቢያ ከተወለደ ጀምሮ እስካሁን ድረስ ጸረ ኢትዮጵያ እንቅስቃሴ በተግባር ሲያደርግ የምናውቀው ኃይል ስለሆነ ነው። ከተግባሩ ተነስተን ነው እንጂ ስለዚህ ያው ተመሳሳይ ትብብር ከሱዳን ከጅቡቲ ከኬንያ ጋር ቢደረግ ወታደራዊስ ቢሆንም ችግር የለብንም። እስካሁንም ነበረ፣ ወደፊትም ቢኖር ችግር የለብኝም። በአጠቃላይ ምንድነው እኔ የኢትዮጵያንም ችግር በጦርነት እንፈተዋለን የሚል እምነት የለኝም። ግን ሁኔታዎች አስገዳጅ ሆነው ኢትዮጵያውያን ወደ ጦርነት ከገቡ የኢትዮጵያ ታሪካዊ ጠላት ካልሆኑ አገሮች ጋር ቢተባበሩ ችግር አለው ብዬ አላምንም። ለምን? መንግስት ራሱ ከሌሎች መንግስታት ጋር ተባብሮ ነው የሚወጋቸው አይደለ እንዴ? ስለዚህ ያን ትግል ለማሸነፍ ሊተባበሩ ይችላሉ። ስንተባበር ግን ከሚጠቅመን ወገን ጋር ነው መተባበር ያለብን። ነገ ከነገ ወዲያ አድብቶ ሌላ ደባ ሊፈጽም ከሚችል ኃይል ጋር መተባበር አለብን ብዬ አላምንም። ሻዕቢያ እኮ ወደ ኢትዮጵያ በትግራይ ጦርነት የገባው እኮ በኢትዮጵያ ሉዓላዊነት ስም እኮ የኢትዮጵያ ሉዓላዊነት ተደፍሯል፣ ሻዕቢያ ሊያግዘን ነው የገባው ነው የተባለው። መጀመሪያ ተካደ፣ ኋላ ግን ሊያግዘን ነው ባለውለታችን ነው ተብሎ እኮ ነው የገባው። ለኢትዮጵያ ጥቅም አብይ ነው ከሃዲ ሻዕቢያ ነው ልደቱ። ለኢትዮጵያ ተቆርቋሪ የራሳችን የሀገር መንግስት ያለውን ክቡር ጠቅላይ ሚኒስትር እያልክ የምትለው ሻዕቢያን ጋብዞ ናልኝ የጨለማ ጊዜ ጓደኛዬ ብሎ የጋብዘው እሱ ነው። እኔ ያን በማድረጉ ይልቃል ተቃውሜዋለሁ። እና ለጠቅላይ ሚኒስትር አብይ ያለኝ አመለካከት የአደባባይ ሚኒስትር ነው እኮ እሱ ነው። አዳምጠኝ። ሻዕቢያን ጋብዞ በማስገባቱ ከማንም በፊት ወጥቼ የተቃወምኩ ሰው ነኝ። አሁን አወግዛለሁ። የኢትዮጵያ መንግስት ወንጀል ነው የሰራው። ይሄ ግን ሻዕቢያን ነፃ ያደረገው። ሻዕቢያም የሰው ድንበር አልፎ ኢትዮጵያ ገብቶ ኢትዮጵያውያንን በግፍ በመጨፍጨፉ ወንጀለኛ ነው። ነገ ፍትህ የሚሰጥ ዓለም ቢመጣ የሻዕቢያ ጀነራሎች፣ የሻዕቢያ መሪዎች በፍትህ አደባባይ መጠየቅ ያለባቸው ናቸው። ጄኖሳይድ ነው የፈጸሙት። ስለዚህ አሁን አንዱ ቦታ ላይ የምናደርገውን ክርክር ሌላ ቦታ ላይ በተደረገ ነገር ለማስተባበል መሞከር ስህተት ነው። ቲፒኤልኤፍ ሲሰራው የኔ ችግር እኮ ይኸውልህ፣ የኔ ችግር ልጨርስልህ። ስለዚህ ዶክተር አብይ በዛ ረገድ የሰራውን ስራ አሁን ልትነግረኝ አትችልም። እኔ ከማንም በፊት ወጥቼ ያወገዝኩ ሰው ነኝ በድፍረት። ወንጀለኛ መንግስት ነው ይሄን በማድረጉ ያልኩ ሰው ነኝ። ስለዚህ ይሄ ምንም የሚያገናኘው ነገር የለም ማለት ነው። ሻዕቢያ ተጋብዞም ቢሆን አንድ የውጭ መንግስት የሆነ አምባገነን መንግስት ስለጋበዘው የአንድን ሀገር ህዝብ ገብቶ ሊጨፈጭፍ አይችልም። ግን ከአብይ ጋር ምርጫ ትወዳደራለህ አሁን ኢትዮጵያ ሄደህ ልደቱ አይደል? እሺ። ስለዚህ አብረህ እየሰራህ ነው። ግን ሻዕቢያን ጋብዞ ያደረገው እሱ ነው። ምርጫ ስትወዳደር የነበረው ከቲፒኤልኤፍ መራሹ ኢህአዴግ ጋር አብረህ እየሰራህ ነበር ነው። በዛ ደረጃ ካየኸው ምን ችግር አለ?
እኮ የኢትዮጵያ ይሄን እኔ እኮ ከዛ ጋር መገናኘት ነው ማይ ፖይንት ኢዝ ልደቱ እኔ ስለ መገናኘት አይደለም የማወራው ስለ ጦርነት ስምምነት ነው እኮ ታዲያ ይኸውልህ ከኢትዮጵያ መገናኘት ቆይ አዳምጠኝ መገናኘት ዶክተር አብይ ለመጀመሪያ ጊዜ ኤርትሪያ ሄደው ከሻዕቢያ መሪዎች ጋር ሲገናኙ ህዝቡ በለቅሶ ሲገናኝ ደስታዬን ገልጫለሁ ወደ ጤናማ ግንኙነት ሊለወጥ ነው ብዬ አሁን እኔ እናንተ የምናወራው ስለ ኖርማል ግንኙነት ስለ ዲፕሎማሲያዊ ግንኙነት ስለ ሁለት ሀገር መንግስታት ግንኙነት አይደለም የምናወራው ስለ ጦርነት ግንኙነት ነው ስለ አብሮ መዋጋት ነው እያወራን ያለነው አሁን ለወጥ ልታረገው ፈለክ አቅጣጫውን ቅድም ሻዕቢያ ከኢትዮጵያ መንግስት ሲወጋ እኔ ከኋላው ሁኜ የኢትዮጵያ መንግስት ወጋለሁ እሱ ሌላ ጉዳይ ነው እየተባለ ያለው ከሻዕቢያ ጋር ግንባር እንፈጥራለን ነው አሁንም አቋምህን ግልጽ አድርግ ግንባር ፈጥረን የኢትዮጵያን መንግስትን ወጋለን ነው እየተባለ ያለው እሱን ተደግፋለህ አትደግፍም ነው እንጂ አንዳንድ የፋኖ መሪዎች ወጥተው እኛ እዚህ ጦርነት ውስጥ የለንበትም እኛ ትግላችን ጦርነታችን ወደ 4 ኪሎ ነው ሲሉ ሰምቻለሁ እንተባበራለን አላሉ I have no problem በዛ ጉዳይ ላይ ለምን የኔን አቋም አልያዛችሁም አልላቸው አንተ ክሊር ማድረግ ያለብህ አሁን ከሻዕቢያ ጋር በአንድ ግንባር መሰለፍን ተደግፋለህ አትደግፍም ነው ጥያቄው ይሄ ነው ለኔ አታጥብብኝ የለም ይኸውልህ ልደቱ አንድ ኤርትራ የሚባል ሀገር አለ የኤርትራ መንግስት ደግሞ መሪ ሻዕቢያ የሚባል ድርጅት ነው ጎረቤታችን ነው በመውጫ እንፈልጋለን ወደብ አለው እርዳታና ብድር እንሸጋለን የሴኩሪቲ አላያንስ ቢኖረኝ ያባት ነው ሱዳን ማረገውን ሻዕቢያ ጋር ማድረጌን የተለየ ወንጀለኛ አላረገውም ሻዕቢያ በኔ ሀገር ላይ የፈጸመው በደል ሁሉ የኔ ሀገር ሰዎች ራሳቸው ከፈጸሙት የተለየ ሆኖ ሻዕቢያን ታሪካዊ ጠላት ላረግ አልችልም ጋብዞ በአገሬ ላይ ያደረገውን ሰውዬ እኩል ምርጫ አብሬው ከተወዳደርኩ የህልውና ትግል አድርጎ በቦምብ እየጨፈጨፈኝ ያለን መንግስት ለማስወገድ የፖለቲካም የሚሊተሪም እርዳታ ከሻዕቢያ ጋር ማድረግ ከታሪካዊ ጠላት ጋር መገናኘት አድርጌ አላያውም ነው አቶ ልደቱ ስለዚህ የኢትዮጵያ የፖለቲካ ኃይሎች ታጣቂ ኃይሎች ከሻዕቢያ ጋር በጦርነቱ በአንድ ግንባር ተሰልፈው መዋጋት አለባቸው ብለህ ታምናለህ አንድ ግንባር የሚለውን ለምን ነው የምታመጣው ልደቱ ታምናለህ አታምንም ንገረኝ ለምን ብዥታ ለምን ትፈጥራለህ እኔ እየተዋጋው ነው እኮ ከዚህ መንግስት ጋር ልደቱ እኮ አሁንም ሻዕቢያ ሲመጣ በአንድ ግንባር ዋጋለሁ ነው ጥያቄው ይሄ መንግስት ለማስወገድ እኮ እየተዋጋን ነው እኮ አሁንኛ ስለዚህ ዋጋለሁ ነው እያልክ ያለው ይሄ ከሆነ አቋምህን ለማወቅ ነው እኮ የምጠይቅህ እንዴ ኦሬዲ እየተዋጋን ነው እኮ ልደቱ አሁን ኦ ማይ ጋድ አሁን እየተዋጋ ያለው ፋኖ ወይም ኦላ ወይም ቲፒኤልኤፍ በሁለት ዓመቱ ጦርነት ከሻዕቢያ ጋር ሆኖ አይደለም ራሳቸውን ችለው ነው እየተዋጉ የነበሩት እያልን ያለነው አሁን ጦርነት ሊመጣ ነው ወደፊት የኤርትራ መንግስትና የኢትዮጵያ መንግስት ወደ ጦርነት ሊገቡ ነው ያኔ ወደ ጦርነት ሲገቡ ከማንኛው ወገን ትሰለፋለህ ነፃ ሆነ ገለልተኛ ሆነ ትቆማለህ ከኢትዮጵያ መንግስት ጋር ትሰለፋለህ ወይስ ከሻዕቢያ ጋር ትሰለፋለህ ነው ከሶስት አንዱ ምረጥ ወይ ልደቱ ላስረዳ ነው መጀመሪያ ጦርነት ይጀመራል አይጀመርም ምን መጀመሪያ ተነትናለሁ እኔ ህፃን ልጅ አይደለም ከተጀመረ ቆይ ለይድልህ መጀመሪያ ስለ ስትራቴጂ ነው የምናወራው አይደለም እኔ እንግዲህ አንድ የፖለቲካ ሰው ነኝ ትልቅ ሰው ነኝ ትንሽ የልጅ እንዲታረጋለህ ይሄን ተወዳለህ እና ተወድም ሳይሆን አያለው የኢትዮጵያ መንግስት ጦርነት አውጆብናል አሁን ደግሞ ወደብ በዚህ ጊዜ መጠየቅ ትክክል አይደለም ብያምናለሁ የኤርትራን መንግስትም የኢትዮጵያ መንግስት ለቀይ ባህር ብሎ ወደብ ፈልጎ መውረሩን አቋወማለሁ ልክ ሶማሌላንድ ላይ ሲያደርግ የነበረው እንደምቋወም ሁሉ አሁንም በኤርትራ በኩል የሚያደርገውን ነገር አልደግፍም በሌላ ወገን ደግሞ ሻዕቢያ የኢትዮጵያን የሚወርበት አሁን ባለው ሁኔታ ምንም ምክንያት የለው ትንሽ ሀገር ነው ደጋግሜ እንዳልኩት የኢትዮጵያ መንግስት ወሮ ቀይ ግዛት መያዝ አይችልም ኢትዮጵያ ትልቅ መንግስት ነው ያን አስወግዶ ሌላ መንግስት ተካለው ብሎ ራሱ ጦርነት ሊያውጅ አይችልም ሊሆን የሚችል ነገር ካለ የሌሎችን ቅጥረኝነት ተቀብሎ ወደብ አመጣለሁ ብሎ ሊዋጋ ያለው አብይ ነው ያን ሲያደርግ ደግሞ አብይን ከጀርባ ወገዋለሁ ከሻዕቢያም የሚያስፈልግ የሚሊተሪና የመግቢያ መውጫ መንገድ ካለ እገናኛለሁ ይሄን ማድረጌ ትክክል ነው የኢትዮጵያን መካድም መጥላትም ከጠላት ጋር መገናኘትም አድርጌ አላያውም ነገር ግን ይሄንን ነገር ስናገር የኢትዮጵያ መንግስት የሻዕቢያን መንግስት ጋብዞ በኢትዮጵያ ውስጥ ለተሰራ ወንጀል ሁሉ ተጠያቂነት እንዲኖር ማድረጉም ትክክል እንዳልሆነ ተቃውሞ ያለው ያንንም አቋሜን አይት ስታንድ ባይ ዛት ምንም ጸጸት የለብኝም በሙሉ ልብ ነው የተናገርኩት አሁንም እናገረዋለሁ
እንደውም የኤርትራ መንግስት እንዲህ አይነት መንግስት መሆኑን አላቅም ነበር ብዬ ነው በዛን ጊዜ የተናገርኩት። ትልቅ ልብ ያለው አገሪቷ ጠባው ፖለቲካ የሚያውቅ ይመስለኝ ነበር እንጂ እንደዚህ አይነት ሁማኒታሪያን የሆነ ነገር ያደርግ መሆኑን አልገምትም ነበር ብዬ ነው የተናገርኩት። ይልቃል ከዚህ ርዕስ እንድንወጣ ያችን ጥያቄ ኦኬ ቆይ ኖ እሺ እሱን ጥያቄ ላነሳው ስለሆነ ነው ተከተለለት። አሁን የኢትዮጵያ እሺ ከሶስቱ ውጪ መሆን አይቻልም። አሁን ኢትዮጵያ ውስጥ ጦርነት ከፈነዳ ከሶስቱ ውጪ መሆን አይቻልም። ወይ ከኢትዮጵያ መንግስት ጋር መቆም ነው፣ ወይ ገለልተኛ መሆን ነው፣ ራስን ችሎ መቆም ነው፣ ወይ ከሻቢያ መንግስት ጋር መቆም ነው። አሁን እያልክ ያለው ከሻቢያ መንግስት ጋር መቆም ነው ወይ ነው? ይሄን ግልጽ ማድረግ ለምን ፈራ? እሱን ልጠይቅ የነበረው ሰው አሁን ቅድም ያቀረብከው ይልቃል የትንተና አለ በሻቢያ በኩል ምላሽ ሊሰጥ ወይ ፕሪኤምፕቲቭ ስትራይክ ሊኖር የሚችልበት እድል የለም ብለሃል። ግን ቢኖርስ ያው ሁሌ ትንተና እንደምታውቀው ላይገጥም ይችላል አይደለም? በከፊልም በሙሉም ወይ 1/3ኛውም ሊፈጸም ይችላል። ኦኬ ባልገመትከውና ባላሰብከው ሁኔታ ሻቢያ ስጋት አለብኝ አንቲሲፓቶሪ ሰልፍ ዲፌንስ ማድረግ ነው የሚያዋጣኝ ብሎ አስቀድሞ ጥቃት ቢፈጽም ምን አቋም ትወስዳለህ? ይሄንን ንገረንና ሌሎች ጉዳዮችም አሉን ወደሱ እንድንሻገር። ይሄ ለኔ ሃይፖቴቲካል ጥያቄ ነው፣ ግን በፋኖ ሳይዱ ነን ወደ አዲስ አበባ መትመማችንን እንቀጥላለን። ይሄ ከሆነ እኮ ባይ ዲፎልት ተዋጋ ነው ማለት ነው። እኔ እንዴት ለምንም ጥያቄ እንደሚሆን ይሄ አሁን እኔ እሱን እኮ ይኸውልህ አሁን ይልቃል በኔ ሞት በደንብ አዳምጠኝ። ከጀርባ ሆነ ትላለህ። እንኳን ከጀርባና በግልጽ በፊት ለፊት እየተዋጋችሁት አይደለ እንዴ? አሁን የኢትዮጵያ መንግስት እሱ እኮ ግልጽ ነው። ከጀርባ መሆንም አያስፈልግም እኮ። ታዲያ ጥያቄው ያለው ከሻቢያ ጎን ትቆማለህ አትቆምም ነው። ጦርነቱ በሁለቱ መንግስታት መካከል ሲቆም ምን ላደርግ ይችላል? አሁን ከምናደርገው የተለየ ምን እናደርጋለን? ልደቱ እኔ እኮ ይኸውልህ አሁን ጥያቄውን በጥያቄ ከምትመልሰው አዎ ወይም አይደለም ብትለኝ እኮ ይቆማል። በጣም ገረመኝ። ምን እንድናደርግ ነው አንተ የምትጠብቅ? እስቲ አሁን ምን ይሆናል ብለህ ታስባለህ? አንተ ራስን ልጠይቅህ እስቲ። ሻቢያ አሁን ጦርነት ፕሬም ታረገ በሉ እናንተ እንደምትሉ ለኔ ሃይፖቴቲካል ነው። የምናደርገው ነገር ሁሉ አዋጭነቱን አይቶ እንደሚደረግ አውቃለሁ። እኔ ስለ አቋም ነው እንጂ ወታደርም አይደለሁም። እጄም የምዋጋበት ነገር የለም። ግን አቋሜን ኦነስት እና ክሊር መሆን ስላለብኝ ነው እኔ የማደርገው። አሁን እኮ እሱን አልሆንክም እኮ እኔ እንድትሆን እሱን እንድታሳይ ነበር የፈለግኩት። አንተ ግን ትሸሸዋለህ። ምንም አይሸሽም ነገር በእውነት እኔ ካልሸሸኸው በግልጽ ከሶስት አንዱ ምረጥ። ከሻቢያ ጋር ነው የምቆመው ወይ ገለልተኛ ነው የምንሆነው ወይ ከኢትዮጵያ መንግስት ጋር ነው የምንቆመው። አሁን የምናደርገውን ነው የምናደርገው። አሁን የምታደርገውን ከሆነ ከሻቢያ ጋር ሆነ እየተዋጋ አይደለም ገለልተኛ ነው የምትሆነው ማለት ነው። እንዴት ነው ገለልተኛ ይሆናል? አንድ መንግስት በሁለቱ አሁን እኔ እስከማውቀው ድረስ ፋኖ እየተዋጋ ያለው በራሱ ነው። የሻቢያ መንግስትን እርዳታ አግኝቶ ወይም ከሱ ጋር ተባብሮ አይደለም አሁን እየተዋጋ ያለው። ቢያገኝ አይጠላም ነው የምልህ እኔ ግን እኮ። ስለዚህ ጦርነቱ ቢነሳ አብሬ እቆማለሁ የሚለውን በግልጽ ለምን አትናገረውም? ለምን ትፈራዋለህ? አይ ቲንክ ይልቃል እያለ የሚመስለኝ በቃ ከሻቢያ ጋር የወታደራዊ ቅንጅት ማድረግ አያስፈልገኝም፣ ከሱ ጋር የዘመቻዬን ማናበብ አያስፈልገኝም፣ እያረኩ ያለሁትን እቀጥላለሁ፣ አሁንም ማረገውን እቀጥላለሁ ነው። እሱ ገለልተኝነት አቋም ነው ማለት ነው። እቀጥላለሁ፣ ችግር የለም። እሺ አብራችሁን ስላላችሁ በጣም እናመሰግናለን። ይሄ ገለልተኝነት አይደለም እንዴ? ገለልተኝነት የሚባለው ስለዚህ ከሻቢያ ጋር መቆም ነው። ገለልተኝነት አይደለም። እሺ ማለት ስለዚህ ታረጋው አንድ ነው ገለልተኛ ነኝ ካልኩ የኢትዮጵያ መንግስት አጥቅጦታል አንድ አካል አይደለ? በእናንተ ሳይዱኝ የሳስብ የእናንተን እኔ እኮ ጥያቄ ነው እየጠየቅኩ ያለሁት በዚህ ውይይት። ሌላ ጊዜ በነፃነት ሀሳቤን እገልጻለሁ። በዚህ ውይይት ግን ሌላ ጠላት መጥቶበታል። አሁን መውጋት የለብኝም። መጀመሪያ የሀገሪቷን ሉዓላዊነት ማስከበር ስላለበት በምንም አይነት መዋጋት የለብኝም የኢትዮጵያ መንግስት ካለ ነው ገለልተኛ የሚሆነው። ተኩስ አቆማለሁ ካለ ገለልተኛ የሚሆነው እንጂ የኢትዮጵያ መንግስት ከሻቢያ ጋር እየተዋጋ በጀርባ እየወጋው ገለልተኛ ነኝ እንዴት ነው የምትለው? ከዚህ በፊት መንግስት ጋር ያዳምጠኝ አገር እኮ ጦርነት ላይ ገባ ሌላ አገር ጋር ልደቱ እና በኋላ እየተወጋው ገለልተኛ ይባላል። ይልቃል አሁን የኤርትራ መንግስትና የኢትዮጵያ መንግስት የጦርነት ዛቻ ላይ ናቸው፣ ዝግጅት ላይ ናቸው። ፕራክቲካሊ እየተዋጉ አይደሉም። አሁን ባለው ተጨባጭ ሁኔታ ኦላ ምን በለው ፋኖ ምን በለው እየተዋጉ ያሉት በራሳቸው መንገድ ነው። ከኤርትራ መንግስት ጋር ተባብረው አይደለም። የተባበሩት ነገር ካለ እናንተ የምታውቀው እኔ የማላውቀው ነገር ካለ ንገረኝ። እኔ እስከማውቀው ድረስ ፋኖ በራሱ ነው እየተዋጋ ያለው። እውነት
በቃ ይሄን መቀጠል ማለት እኔ ከኤርትራ ጋር መተባበር ማለት አይደለም። ጦርነቱ ቢነሳ እኔ ከኢትዮጵያ መንግስት ጋር በራሴ መዋጋትን ነው መቀጠለው ካልክ ያ አንድ አቋም ነው። አይ ሪስፔክት ዛት። አሁን ግን እየተባለ ያለው ጥያቄውም ቅድም የመጣው ጦርነት ከተነሳ በሁለቱ መንግስታት መካከል ከማን ጋር ትቆማላችሁ ነው። ለዚህ ሶስት አማራጭ ነው ያለው። ከዛ እኔም አንተም ከሶስቱ አማራጭ ውጭ መሆን አንችልም። ጥያቄው ከዛ ትንሽ ይሰፋል። እቺ ስፔሲፊክ ኢሹ መነገሯ ጥሩ ይሆንና ጥያቄው ግን በአጠቃላይ ሻዕቢያ በኢትዮጵያ በአሁን ጸረ አገዛዝ ትግል ውስጥ ሻዕቢያ እንዴት መታየት አለበት የሚለውንም ጭምር ይጨምራል። እሱንም በደንብ ተነጋግረንበታል። አዎ እኔ እንደ ጠላት ብያለሁ፣ ይልቃል እንደ ወዳጅ ብሏል። እሱ ጨርሰናል እኮ ተማምነናል። ልክ እንደዛ ግልጽ እንዲሆንልኝ ነው አሁን ይልቃል የፈለኩት። እኔም ልደቱ ግልጽ ለምን እንዳልሆነልኝ እንጂ አሁንም ለመጨረሻ ጊዜ ብለው አንድ የሀገሬ መንግስት በእኔ በአት ኖርማል ሰርከምስታንስ ቢሆን ሌላ መንግስት የውጭ ሀገር መንግስት ፕሪኤምፕቲቭ ስትራይክ ሲያደርግበት ወይ ከራሱ ጋር ብችል ሀገሬ ነውና በናሽናል ሲክስ ስሜት ከምንም ነገር ስለማይበል ጦር ያነሳሁት ለሀገሬ የተሻለ ነገር ለማድረግ ነው እንጂ ሻዕቢያ ሲወጋው ዝም ብያለሁ ብዬ ከኢትዮጵያ መንግስት ጋር መዋጋት ባልችል ደግሞ ጦርነቱን አቁሜ የኢትዮጵያ መንግስት መጠበቅ ስላለበትና መኖር ስላለበት በውጭ ሀገር መወረር ስለሌለበት ማቆም ነው ሻዕቢያን አለመተባበር ማለት ለኔ የሚገባኝ ማለት ነው። እኔ በሆን ነው በእናትህ። ነገር ግን አሁንም ማደርገውን ካደረው የኢትዮጵያ መንግስትን በዛም ከወረረ ከሻዕቢያ ጋር ተቃዋሚዎች አልተባበሩም ለማለት አልችልም ነው ማለት ነው። ደግሞ እንደውም አክቲቭ የሆነ ትብብር ከሌለ ትብብር እንዴት ሊባል ይችላል ማለት ለምሳሌ በሻዕቢያና በኢትዮጵያ መንግስት መካከል በሚኖረው ውጊያ ከኢትዮጵያ መንግስት መዳከም ልጠቀም እችላለሁ። ነገር ግን ያ እንዲሆን ከሻዕቢያ ጋር የወታደራዊ ዘመቻዎችን አናብቤ የማካሄደው ዘመቻ አይኖርም ካልክ ኢነዌይ በሁለቱ ጦርነት ውስጥ የመግባት ፍላጎት የለኝም እያልክ ማለት አይደለም ወይ? ትያሜ ነው መሰለኝ። አይ ቲንክ እየተለያየ ያለው እዚህ ጋር በጣም ሴማንቲክ በሆነ ነገር መጫወት ነው እንጂ አይደለም። እንዴት ነው እሺ። ስለዚህ እንደሱ ከሆነ ከሻዕቢያ ጋር እየቆምክ ነው በዚህ ሁኔታ። ጦርነቱን ስለማላምን በቃ እዚህ ላይ እናቆመው። እሺ ገለልተኛ ነው አይባልም። እሺ አይ ሀገር ተወራ ጦርነት ካላቆመ ኢትዮጵያ ውስጥ ያለ ኃይል ሻዕቢያ እንደደገፈ ነው መታየት ያለበት ማለት ነው። ኦኬ እሺ አብራችሁ ስላላችሁ እናመሰግናለን። ወደሚቀጥሉት ጉዳዮቻችን እንሻገር። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሬዮትን ደግፉ። ዛሬ አቶ ልደቱ አያሌውና አቶ ይልቃል ጌትነት በተለያዩ በኢትዮጵያ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊና መሰል ጉዳዮች ዙሪያ ሀሳቦቻቸውን እየገለጹ ነው። በጣም ደስ የሚያሰኝ ኮንቨርሴሽን ሆኖ ነው ያገኘሁት። በእውነት የበለጠ ለንባብ፣ ለሶል ሰርቺንግ፣ ለቲንኪንግ ማለት ለማሰብ የሚጋብዝ ነገር ነው። በየፊናችሁ የምትጽፉበት፣ የምትነጋገሩበት፣ የምትወያዩበትን ነገር እያገኛችሁ እንደሆነ አምናለሁኝ።